ሴትዮዋ ጠራችኝና ሴትዮዋ ጠራችኝና ደሞዝ ሰጠች። ከዛ እሺ አመሰግናለሁ ብዬ ተቀብዬ ወደ ቤቴ ወደ ክፍሌ መጣሁ። ያው ወደ ኪችኔ መጣሁ። ትንሽ ቆየችና ነይ ብላ ጠራችኝ። እሺ ብዬ እኔ ደግሞ ቀጭቀን ባያልኩ መሄድ ሰሞኑ ስራ ስለበዛብሽ አራስ ልጇ ስላለች ስራ ስለበዛብሽ ምናምን ነገር ይሁን ምናምን ነገር ጭብጥ አረገችኝ። እኔ ደግሞ ደስ እያለኝ ቅልስልስ ብዬ እናቴ አንገቴን ስብር ቀና ብዬ አመሰግናለሁ አልኳት። አመሰግናለሁ እሺ በጣም አመሰግን ምን አሳሰበሽ አልኩና በልቤ ችግር የለም አመሰግናለሁ ኦኬ ሽክራን ብዬ መመለስ ወደ ክፍሌ መጥቼ ስከፍተው ስንት ቢሆን ጥሩ ነው? ይሄው እንደተጣጠፈ ነው። አልከፈትኩትም ወላ ማለት ነው። ጥፍጥፍ አድርጋ እንደሰጠችኝ ነው 5 ብር። እኔ አሁን ግራ የገባኝ ነገር ስድብ ነው ቅኔ ነው የሆነብኝ። ይሄ 5 ብር አሁን እኔ ቅኔ ነው የሆነብኝ። ምን ለማለት ፈልጋ ነው ጋይስ? ስድብ ነው። ምን 5 ብር ከረሜላ የምጠጭበት ነው። ልጅ ነሽ ነው። ምንም የገባኝ ነገር የለም። እኔ መድኃኒዓለም ግራ ገባኝ። 5 ብር እኔ እኮ አሁን ቀን ሰራተኛ ማታ የባንጋሊ ደንበኛ ጠባሽ እኮ ነው የሚመስለው ጋይስ። ይሄ ቀዝቃዛ መጥቶላችኋል። 24 ሰዓት ውጪ ነው የሚቀመጡት። ባርቢኪው እንጠብሳለን እዚህ ቤት ዴይሊ ሁሌ ማታ ማለት ነው። ግጥም ማድረግ ሻርፔን እዚህ ድረስ ለብሼ ያው ብርድ ነው ውጪው። ዩኒፎርሜ ደግሞ ታውቁታላችሁ የባንጋሊ ሽማግሌ ነው የሚመስለው። ቁጭ ያልኩ ደንበኛ የባንጋሊ ጠባሽ የባንጋሊ እሳት አቀጣጣይ ነው የሚመስለው። ማታ ብታዩኝ እንደዛ ከፍ ዝቅ ብዬ ሰርቼ እኔ ወገቤ ተንቀጥቅጦ እሱ አይደለም የወለደችው እኔ ነኝ የወለድኩ መስለው እኮ ጋይስ። አይ ቡና እኔ ደግሞ ሙቅም የለም ገንፎ አይገነፋ ምናምን እላለሁ። ከሙቅና ከገንፎ የበለጠ ሻይን መቀቀሉ ቡና መቀቀሉ ሌላ ስራ። በየቀኑ እንግዳ ይመጣል፣ በየቀኑ ሰው ይመጣል። ወገቤ እኮ ቅንጥስ ያለ ነው ያለው ጋይስ። ቅንጥስ እኮ ነው ያለው ወገቤ። እውነቴን እኮ ነው። እኔ ደግሞ በትንሹ 200 ምናምን ገጭታኛለች ብዬ ለሆነ ነገር ይሆነኛል ማለት ሾፍ ሳደርገው 5 ብር አሁን እኔ ልመልስላት ሼም ያዘኝ እንዳልመልስ። ጌታ ምስክሬ ነው ጋይስ። ሼም ያዘኝ እኮ ለመመለስ። ዝም እንዳል ደግሞ የክብር ነገር ሆነብኝ። ክብሬን የነካችኝ መሰለኝ መድሃ ያ ሁሉ ስራ እናንተ 5 ብር ሹሃዳ ጋይስ 5 ብር በጣም ያሳዝናል። ሞራሌን ነው የነካችኝ። ባሰጠኝስ ቢቀርስ እንደዚሁ ዝም ብላ ጠርታ የኔ ቆንጆ አመሰግናለሁ፣ አዎ የኔ ቆንጆ ቤት ያመሰግናለሁ ብትለኛ ይሻል 5 ብር። አይ በእውነት በጣም ሞራሌን ነው ነከት ያደረገችኝ። ያ ሁሉ ደግሞ በቀደም ለታ ባሏ ማነው ይሄ የወለደችዋ የባል ቤተሰቦች አማቾቻችን ማለት ነው ሊመጡ ብላ እናቴ ግርግዳውን ያሳጠበችን። ግርግዳውን መቼም እነሱ ለአሜት ነው የሚመጡት እኮ አረቦች እኮ ቤታችሁ ሲመጡ መድኃኒዓለም እህትም ብትሆን ራሱ ለአሜት ቤት ውስጥ ያለውን ነገር ለማየት ያሙኛል ብላ ነው መሰለኝ እናቴ እንዴት እንዳሰራችሁ ነው የማውቀው። እና ከዚህ ሁሉ አንፃር አሁን ይሄንን 5 ብር ማፌዝ ነው የያዘችው። ሞር እንግዲህ አዲስ አመት ነው መጪው አዲስ አመት ነው። ምን ለማለት ነው ጋይስ? እስቲ ሀሳብ ስጡኝ። እስቲ መድኃኒዓለም ልመልስላት አመሰግናለሁ ተጠቀሚ ብዬ ልመልስላት ወይስ ዝም እንዳለ የክብር ጉዳይ ሆነብኝ። ደግሞ ሼም ያዘኝ መለስ። አይ ሹሃዳ ጋይስ እንዴ እንደዚህ ወገቤ ተቀንጥሶ እኔ ዝም ብላ ደሞዜን ሰጣ በቃ አመሰግናለሁ በጣም ጎበዝ ሰራተኛ ነሽ፣ ቆንጆ ድብን ያልሽ እሳት አቀጣጣይ ነሽ፣ ስትጠብሻ አጠባበስሽ ደስ ይላል። እውነቴን ነው። እንደዛ ብትለኝ ደስ ይለኛል። 5 ብር ይሰጣል እንደ 5 ብር ጋይስ። ሞራሌን ነው የነካችኝ። ባሰጠኝስ እንደ ሐሳብ ባሰጠኝስ ደግሞ እኮ ጥብጥብ አርጋ ማመስገን እኔ አትሉ ማመስገን ቅልስልስ ብዬ የኔ ፍቅር በሆዴ የኔ ፍቅር ማዳም እንደው አንቺ ለኔ ብለሽ ማትሆኙ የለም። አሁን እቺና ማለት ሾፍ ሳረገው 5 ብር ነው። 5 ብር አሁን ምን ይገዛል? ከረሜላ ይገዛል ጋይስ። ከረሜላ መጣይ የአረብ ሀገር ሴት ከማገባ ቆሜ ብቀር ይሻለኛል፣ ብሞት ይሻለኛል፣ መቼም አላገባም እያላችሁ ፖስት የምታደርጉ እንዲሁም በየኮመንቱ የምትጽፉ ሰዎች ማለት ነው። በእርግጥ ልክ ናችሁ። የአረብ ሀገር ሴት ለእናንተ ለትዳር አትሆንም። ምክንያቱም አርቲፊሻል ዳሌ የላትም፣ ጥፍሯ ላይ ጥፍር፣ ጸጉሯ ላይ ጸጉር አትደርብም፣ ዱቄት አትቀባም፣ የተገላለጠ ልብስ ለብሳ እርቃኗን አትሄድም። ስለዚህ እነዚህን የሚያሟሉላችሁን እነ እከሌ ፈልጋችሁ ማግባት ትችላላችሁ። የአረብ ሀገር ሴትን ግን መቼም አታገኛትም። የአረብ ሀገር ሴት እንደዛ ስትሉ ማለት ነው እዚህ ተወልደን እዚህ ያደገን እኮ ነው የምታስመስሉት። አይደለም። እኛም እንደ ማንኛውም ሰው ቤተሰቦቻችን ሲወልዱን አሳድገን አረብ ሀገር እንልካቸዋለን ብለው ሳይሆን አሳድገን አስተምረን
ድረን ወግ ማድረግ እናያለን ብለው አስበው ነው የወለዱን። ነገር ግን ሀገራችን ካለችበት ሁኔታ አንጻር እዛ ሰርተን ከእጅ ወዳፍ ሲሆንብን ዝቅ ብለን ሰርተን ከፍ ያለ ገንዘብ የሚከፈለን ቦታ መጣን። ለምንድን የሆነ ከሌላ ፕላኔት የመጣ ነገር አድርጋችሁ የምታወሩት እንጂ ፋራ ሆነን አይደለም እዚህ ያለ ነው። እርድናንም ጥግ ድረስ አይተ ነው ትልቁ ጨዋታ ይዞ መገኘት ነው ብሮ። እሱ ሲገባ እንወጣ ነው ከሀገር ማለት ነው። ብንመለስም ለራሳችን አናንስም፣ ዝንድጥ ብለን እንኖራለን። ከግማሽ እንጀራ በላይ አንበላም። ነገር ግን ከራሳችን በላይ ለቤተሰቦቻችን የምንኖር ሰዎች ስለሆን ነው እዚህ ያለ ነው። የአረብ ሀገር ሴት በደንብ ነው ለትዳር የምትሆነው ታውቃለህ። አንዲት የአረብ ሀገር ሴት ወደ ሀገሯ ስትመለስ ልብስና ገንዘብ ብቻ አይደለም ይዛ የምትመለሰው፣ ሙያ አላት። ልጅ እንዴት ማሳደግ እንዳለባት ታውቃለች። ቤቷን እንዴት ጥንቅቅ አድርጋ መያዝ እንዳለባት ታውቃለች። ችግርን ብዙ ነገር ስደት ላይ ስላየች ብትወድቅም ብትነሳም አብራ ትሆናለች። እና የአረብ ሀገር ሴት ማለት በእሳት የተፈተነች ወርቅ ማለት ናት። የትም አታገኛትም። አንተ እኮ የ3 ወር ቤት ኪራይ ተዘብዝቦብቅ የምከፍለው አታ አከራይ ሲተኛ በአጥር ዘለ የምገባ ሰውዬ ነህ። ለነገሩ ምን አደረግክ አንተ? ቴሌ ነው ዘንድሮ የበደለን 5 እና 10 ማበደር ጀመረ። ይኸው በቃ ማንም እየተበደረ መቶኛ ላይ አፉን ይከፍታል። አንተ መተኛ ትናገረናለህ። የሰው ወልመካ ምን ይመስላል በእናታችሁ። ለማንኛውም ሁላችሁንም አይደለም እንደዚህ አይነቶችን ነው እኛን የምትወዱን የምታከብሩን በተለያዩ ነገሮች ሰፖርት